በአየር ኃይላችን እጅግ አስደማሚ የሰው ልጆች የማድረግ አቅም የታየበት ብቃት ኢትዮጵያ የዛሬ 90 ዓመት ያኔ ገና የአፍሪካ ሀገራት እንኳን አውሮፕላን ሊኖራቸው ይቅርና ከቅኝ ግዛት ባልተላቀቁበት ዘመን ነበር ባረቁ ሐሳቢዎቹ ኢትዮጵያውያን የተጠነሰሰው የዛሬው የኢትዮጵያ አየር ኃይል። ገናናው የኢትዮጵያ አየር ኃይል ታዲያ በኢትዮጵያ ሰማይ ላይ ጀብድ እየሰራ እነሆ 90 ዓመታትን አስቆጠረም። የለውጥ መንግስት እንደመጣ የመጀመሪያ ክቡር ጠቅላይ ሚኒስትራችን ግልጽና ማሻማ አቅጣጫ ነው የሰጡት። የአየር ኃይሉ ምስረታ ጥንስስ ከጣሊያን ወረራ በፊት እንደነበር ታሪኩ ይናገራል። በኋላ ግን በጣሊያን ወረራ ምክንያት የኢትዮጵያ አየር ኃይል ምስረታ ተስተጓጉሏል። ጣሊያን በኢትዮጵያውያን አርበኞች ከተባረረች በኋላ ግን ኢትዮጵያን ከአርሚ አቪዬሽን ጋር የማስተዋወቁ ጥረት ቀጠለም። በብሪቲሽና በአሜሪካ አጋሮች ድጋፍ ዘመናዊ አውሮፕላኖችና የስልጠና ባለሙያዎች ስራ ጀመሩ። በ1954 ዓ.ም የኢትዮጵያ አብራሪዎች በተባበሩት መንግስታት ድርጅት ስር በመጀመሪያው ዓለም አቀፍ የሰላም ማስከበር ተልዕኮ ውስጥ ተሳተፉ። ይህ የአየር ኃይሉ ለዓለም አቀፍ ተልዕኮ ተሳትፎ የሚያበቃውን ሙያዊ መስፈርት ማሟላቱን ማሳያ ሆኖ ተመዘገበ። በ1970ዎቹ ኢትዮጵያ ከሩሲያ ከቀድሞ ሶቪየት ህብረት ጋር ጠንካራ ወታደራዊ ግንኙነት የመሰረተችበት ወቅት ነበር። ታዲያ ይህ ወቅት አየር ኃይሉ ሚግ 21 ተዋጊ ጀቶችን፣ አን 12 የትራንስፖርት አውሮፕላኖችና ሚግ 24 ሄሊኮፕተሮችን ጨምሮ አዳዲስ ዘመናዊ አውሮፕላኖችን የታጠቀበት ወቅት ነበር። በሰው ኃይልም በአውሮፕላኖችም የቀጠናው ዋና ኃይል ሆኖ የወጣው አየር ኃይሉ ከ1969 እስከ 70 በተካሄደው የኦጋዴን ጦርነት ላይ የአየር የበላይነቱን በመውሰድ ኢትዮጵያ ጦርነቱን በበላይነት እንድታጠናቀቅ የአንበሳውን ድርሻ ተወጥቷል። በ1928 ለመጀመሪያ ጊዜ አየር ኃይል የሚል ስምና የአየር ኃይል አዛዥ ኢትዮጵያ አየር ኃይል አዛዥ የተሾመበት አየር ኃይልም እንደ ስም ኃይል ብሎ የተቋቋመበት ስለሆነ ከዛ ጊዜ ተነስተን ነው አሁን አውሮፕላን የሚባለው የታጠቅነው። ግን ምናልባትም ወደ 100 ዓመት ይጠጋል። የሶቪየት አማካሪዎችና የኩባ ቴክኒክ ማሻሻ ድጋፎችም የኢትዮጵያ አየር ኃይል የቀጠናው አስፈሪ ኃይል እንዲሆን አስችሎታል። በ1921 ኢትዮጵያ ውስጥ አውሮፕላን ሲገባ በ1928 እንደ ኢትዮጵያ አቆጣጠር ኤርፎርስን መሰረት ብዙ ሀገራት እንደ ሀገር ገና ያልቆሙበት ጊዜ ነበረ እና ትልቅ ሀገር የሚባለው በምክንያት ነው። የሶማሊያው ፕሬዝዳንት ዚያድ ባሬ ታላቋን ሶማሊያ መሰረታለው የሚል ቅዠት ይዞ ኢትዮጵያን የወረረበት ወቅት ኢትዮጵያ በአንጻሩ አንድም የሁለቱ ሀገራት ህዝቦች የሚጋሯቸው እሴቶች ስላሉ ጦር የሚያማዝዝ ጉዳይ የለም በማለት በሌላ በኩል ደግሞ በውስጥ ጉዳዩ ተጠምዳ የነበረችበት ወቅት ነበረ። ለጦርነት በብዙ የተዘጋጀው ያኔው የዚያድ ባሬዋ ሶማሊያ ያለ ከልካይ በምስራቅ እስከ 700 ኪሎ ሜትር በደቡብ ምስራቅ ደግሞ እስከ 300 ኪሎ ሜትር ገብታ የኢትዮጵያን ግዛት በኃይል ያዘች። የሰውን ፈልገው ነገር ግን ፈልገው ሲመጡባት በነጻነቷ የማትደራደረው ኢትዮጵያ ልጆቿን ተጣራች። በአንድነት ሆ ብለው ተነሱ። የወራሪውን የመስፋፋት ከንቱ ቅዠትም አየር ላይ በተኑት። ኦስትሪያዊ የጦር ተንታኝና የታሪክ ተመራማሪ ቶም ኩፐር ዊንግስ ኦቨር ኦጋዴን ዘ ኢትዮጵያ ሶማሊያ ዋር 1978 አፕ ቱ 1979 በሚለው መጽሐፋቸው የወራሪውን ህልም መና ያስቀረውን የአየር ኃይሉን ሚናና የአብራሪዎች ጀግንነት በዝርዝር ጽፏል። ኤርትራ ኢትዮጵያን በወረረችበት ጊዜም የኢትዮጵያ አየር ኃይል የተሰጠውን ተልዕኮ በብቃት በመወጣት ኤርትራን የ7 ዓመት ዝግጅቷን ከንቱ አድርጎ አስቀርቶታል። የኢትዮጵያ አየር ኃይል ዛሬም ለወገኖቹ መከታ፣ ኢትዮጵያን በክፉ ለሚያስቡ ደግሞ የቀን ቅዠት ነው። ሰማዩ የኛ ነው የሚለው የኢትዮጵያ አየር ኃይል እንደ መሪ ቃሉ የኢትዮጵያን አየር ክልል በአስተማማኝነት እየጠበቀ ይገኛል። ሌተናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ፣ ኢህአዴግ ሀገሪቷን ሲቆጣጠር ቶታሊ ነው የተበተነው። ይሄ ኃይል ቶታሊ ነው የተበተነው። መበተን ብቻ ሳይሆን ዛሬ አገሪቷ በፍጹም መልሳ ማግኘት የማትችላቸው ንብረቶች ወደ ጎረቤት ሀገር ተበተኑ፣ በራሪዎች ተበተኑ። ባዶ ሆነ ማለት ነው። ግቢ ቶታሊ ባዶ ሆነ። ከዛ ነው የተወሰኑ አውሮፕላኖች ተለቅሞ የጠፉት ጠፍቶ ወደ ሀገር
እንደገና ማደራጀት የጀመረው በ80ዎቹ 84 85 86 መልሶ እቃዎቹን የመልቀም የተረፉ በህይወት የተረፉና የተገኙ በራሪዎች ኢንጂነሮችን የመመለስ እንደገና እንደ አዲስ የማደራጀት ስራ ተያያዝን ማለት ነው። ራሱ ያመረተ ጭምር ዘመኑ ያፈራቸው ትጥቆች ባለቤት የሆነው አየር ኃይሉ ማንኛውንም ትንኮሳ የሚመክትና የኢትዮጵያ ጠላቶች ደጋግሞ እንዲያስቡት በሚያደርግ ደረጃ ላይ ይገኛል ይላሉ ወታደራዊ ተንታኝ። አየር ኃይሉ በጦርነት ወቅት ማሸነፍና ማውደም የሚችል ስትራቴጂክ አቅም በመፍጠር ረገድ አመርቂ ውጤቶችን አስመዝግቧል። ሱ-27 ሱ-25 ሄሊኮፕተሮች ተጨምሯል። ይሄ ተጨምሮ ውጊያውን እውነት ለመናገር በጣም በተሳካ ሁኔታ ነው የተዋጋው። አየር ኃይል በጀግንነት ነው የተዋጋው የኢትዮ ኤርትራን ጦርነት። እኔም ራሴ ነበርኩበት። እሱን ተዋግተን ነገሩ መቋጫ ጦርነቱ መቋጫ ካገኘ በኋላ ችግሩ አልቀጠለበትም። እንደገና ደግሞ ወደ ማሽቆልቆል ጀመረ። ምክንያቱም የጥገና ስርዓቱን ጠብቆ መቀጠል አለበት። ያ አልቀጠለም። ያሽቆለቆለ በጣም አደገኛ ሁኔታ ላይ ደርሶ መጨረሻ ለውጡ ደግሞ የአዲሱ መንግስት መጥቶ እንትን እስከምል የማሽቆልቆል ጉዞ ነው ብዬ ነው የምወስደው ነው በግሌ። የለውጥ መንግስት እንደመጣ የመጀመሪያ ክቡር ጠቅላይ ሚኒስትራችን ያሉን ምንድነው? አሁን የውጊያ አውድ ተቀይሯል። እንደ ድሮ ምሽግ ቆፍሮ ምሽግ ውስጥ ቁጭ ብሎ ተዋግቶ ማሸነፍ ቀርቷል። አሁን የሚጠብቀን የኤርፎርስ ወይ የሚሳኤል ውጊያ ነው። የውጊያ አውዱ ተቀይሯል። ስለዚህ ከዚህ አንጻር ነው ሰራዊታችንን መገንባት ያለበት፣ አየር ኃይልን መገንባት ያለበት። ክሊር ግልጽና ማሻማ አቅጣጫ ነው የሰጠው። ባነሰ ኪሳራ ከፍተኛ ድል ሊያስመዘግቡ የሚችሉ ዘመኑ ያፈራቸው መሳሪያዎች የታጠቀው አየር ኃይሉ በኢትዮጵያ የውስጥ ጉዳይ ገብተው ለመፈትፈት ለሞከሩት ተግባራዊ ምላሽ የሰጠው በቅርቡ ነው። በአስቸጋሪ ወቅትና ጊዜ ሁሉ የሀገሩን አየር ክልል የሚጠብቁና ጠላትን በአየር ላይ ማስቀረት የሚችሉ የአባቶቻቸው ወኔ ወራሽ የሆኑ አብራሪዎችና ሙያተኞችን አደራጅቶ መዘመኑን ቀጥሏል። ከለውጡ በኋላ ቪዥናችን መቀየሩ አንድ፣ ሁለት አቅም ማሳደግ። ይሄ አቅም ሲባል እንግዲህ በትጥቅም በሰው ኃይልም ማለት ነው። ይሄ ነው በጣም ትልቅ ስራ የተሰራበት። ሶስተኛው ስነ ልቦና ነው፣ የሰራዊት ስነ ልቦና ማለት ነው። እንግዲህ ቪዥኑ ወይንም ደግሞ ራዕዩ የተቀየረው ሰራዊት የአንድ ሀገር የመጨረሻ ምሽግ ነው ተብሎ ነው የሚታሰበው። የአንድ ሀገር የመጨረሻ ምሽግ ሲሆን ደግሞ በምን ተይዞ ነው ሲባል ሀገራዊ ፍላጎትን ናሽናል ኢንተረስት የሚባለው በእንግሊዝኛ እሱን የሚያስከብር ነው የሚሆነው ማለት ነው። ስለዚህ ይሄንን ታሳቢ ተደርጎ በመንግስት የተሰጠው አቅጣጫ ሲታይ ለአየር ኃይል የተሰጠው ተልዕኮ በጣም ከፍተኛ ነው። የመጀመሪያ ዲቫይስ ያደረግነው የሰው ኃይል ነው። ቴክኖሎጂውን ቢመጣ ሁሉም ነገር ቢመጣ የሰው ኃይል ካልሰለጠነ የሰው ኃይል ካልበቃ ትርጉም የለውም። ከፖለቲካ ከብሔርተኝነትና ከዘረኝነት ከሃይማኖት ከሶስቱ የጸዳ ጀግና ስለ ሀገሩ የሚያቅ ስለ ተቋሙ የሚያቅ ሰው መፍጠር ማለት ነው ዝንባሌ ስንለኛ። ሁለተኛ ሰው ኃይል የሚገነባበት ፕሮፌሽን ነው። ኢንጂነር ከሆነ the best ኢንጂነር ነው መሆን ያለበት። ፓይለት ከሆነ the best ነው መሆን ያለበት። እኛ አሁን የምንለው ፓይለት አይደለም፣ እኔ የምለው ማስመረቃቸው ኮምባት ፓይለት ነው የምለው። ኢንጂነር ከሆነ ኮምባት ኢንጂነር ነው መሆን ያለበት። ሁለቱን ሲደምሪ የሰው ኃይል ተገነባ ማለት ነው። የውጊያ መሰረተ ልማት ደግሞ በአንድ ቦታ ብቻ ሳይሆን በተለያዩ የሀገሪቱ ክፍሎች እንዲኖር አድርገናል። ዙሪያ መለስ በሆነ ሁኔታ የሀገሪቱን ክልል በሚያስጠብቅ ሁኔታ ላይ ራዳሮችን፣ አንቴናዎችን በመትከል ግንኙነት፣ አሰሳ፣ ዳሰሳ ማድረግ፣ በሰው አልባ ቴክኖሎጂዎች እያንዳንዷን የሀገሪቱ ክፍል ማየት፣ መመዘን፣ ማረጋገጥ አድርገናል።
የታጠቅናቸው ትጥቆች በአሁን ሰዓት ትልልቅ የሚባሉ የኔቶ አባል ሀገራት ያላቸው ዌፐን ነው የታጠቅነው። ያንን ማለት ነው ከሰው ኃይሉ ጋር አስተማምነን ቴክኒሻኑም በራሪውም ያንን ብቃት ይዞ ነው የጀመረው። ልክ ከትንሿ ጀምሮ እስከ ላይ ድረስ ትንሿም ማለት የመጀመሪያው አውሮፕላን ጀምሮ እስከ ላይ ድረስ ባለው በኔቶ ስታንዳርድ የተጠና ብቃት አዳብረናል። ኔቶ ስታንዳርድ የምንለው ለምንድን ነው? በብቃት መስፈርት በአየር ኃይል ብቃት መስፈርቶች አንዱ እንትን ስለሆነ ነው እንጂ በሌላውም ስታንዳርድ አጠቃላይ በአየር ኃይሎች ስታንዳርድ ከፍተኛ ደረጃ የዲጂታል ቴክኖሎጂ ስታንዳርድ የደረስንበት ነው። ታንዛኒያ ነጻ ከወጣች በኋላ ከሞዛምቢክ እየተነሱ ጸረ ቀኝ አገዛዝን የሚቃወሙትን ታንዛኒያ ውስጥ ይመቱ ነበር። ያን ከዚህ ሄደን የታንዛኒያን ኤር ስፔስ ጠብቀናል። እሱ ብቻ አይደለም። በ1960 ኮንጎ በመንግስት ታዘው ወዲያውኑ ነው ፋይተር ይዞ ወደ ኮንጎ ተሰማርቶ ሰላም ሲጠብቁ የነበረው። በዳርፉር በአብዬ በተለያየ ቦታዎች አየር ኃይል በርካታ ስራዎችን ሰርቷል። ያለን ቁመና በእውነቱን ለመናገር በቴክኖሎጂ በሰው ኃይል በአስተሳሰብ እና ደግሞ በራዕይ ከፍተኛ ደረጃ የደረሰበት ሁኔታ ነው ያለው። እንደ ኢትዮጵያ አቆጣጠር ወይም 2030 እንደ ፈረንጆች አፍሪካ ቶፕ ኦፍ ኤርፎርስ ነው መገንባት ያለበት። የአፍሪካ የመጀመሪያ አየር ኃይል። በእርግጥ ክቡር ፊልድ ማርሻልም እንደሚሉት ከሶስቱ ውጪ ከሆናቸው አልሰራችሁም ነው። ቢያንስ ቶፕ 3 ውስጥ መግባት አለብን። እኛ ግን የምንሰራው ለአንደኝነት ነው ብለን ነው። የጀግናው አየር ኃይላችን የ90 ዓመታት ታሪክ በወፍ በረር የዳሰስንበት የዛሬው ዝግጅታችን እዚህ ጋር ተቋጨ። በያላችሁበት ሰላሙን ተመኘን።